አዋዋለህማ ባንተው ፍላጎት ላይ መሰረታል አከኔ እንደዚህ አይነት ምግብ በልቻ አዋዋሌ ላይ ወስኛል አውቅ ምን ሆንክ በሐሳባችን ተስማምታል ነበረ እና ግን አንዳንዴ ያመኛል አንዳንዴ ከመጠን በላይ ደስ ይለኛል ነገሮች ሁሉ ግራ አጋብተውኛል ስራ ለመስራት ወጥቼ ሽንት ቤት ወረፋ ላይ ጊዜ አጠፋለሁ ወረፋ ደርሰኝ ሲቀመጥ ካየር ውጪ ነጥብ የለም በቀደም ተሳፋሪ ላለመረበሽ ብዬ ባፍነው ሆዴ እንደንቁራሪ ታልቀወጣው ከጎን ያለችው ልጅ ስልክ ይጮሃል ስትለኝ ሰላወላወል ያልጠራው ስልኬን አንስቼ ሃሎ የምበላ ከሆነ ብላ አለበዛ ላንተ ስል ሁለተኛ ቁርስ የማዘጋጅበት ጊዜ ደሞ ቢበላስ ምን አለበት ሁሉ ጊዜ እንጀራ እየበላና እንዴ ኖር ነው ደግሞ የዚህ ቤት ቁርስ በእኔ ኃላፊነት እንደሚወሰን አትዘንጋው እሺ ይሄ ማለት በቀደም ያሳመመኝ ነው አይደል እሱኛው ሌላ ነው ግን ተመሳሳይ ናቸው አዎ ይመሳሰላሉ ተመሳሳይ ነገሮች ተመሳሳይ ችግር አይፈጥሩ ኖት ኔሰሰርሊ ግድ አይደለም ባኔ ስልክ ልደውልለት አንተው እንጂ ፎቶ እንጂ ስልክ አላነሳም ለኔ ያስጨነቀኝ የፈረንሳይ ሀገር ነፃ የትምህርት ዕድል ማግኘት ነው ኦኬ ምንድነው የመወዳደሪያ ርዕሱ መዲናችንን አዲስ አበባ የሚያሳይ ፎቶ ማቅረብ ነው በለው የኛ ሆቴል እቺንማ ኪችን ላይ ለጥፋታለሁ የከተማችንን ይገልጻል ስትል ከኋላው ያሉ የሾቁ መንደሮች ከተማችን የአንድ ገጽታ መገለጫ ብቻ አይደለችም የ50 ሳንቲምና አንበሳውንና ሰውን በአንድ መልክ ማሳየት መቻል ማለት ነው እንዴ ጥቤ ባይሆን አንድ ሰው ሆኖ መጀመሪያ አንበሱን ቢያይ ከዛ ቀጥሎ ደግሞ ሰውን ያያል እንጂ አንድ ጊዜ ሁለቱንም ማየት ትንሽ አይከብድም ያው እንደምትመለከትበት አንታጫ ነው it is a matter of point of view ይሄንን ነው ለመወዳደሪያነት የመረጥኩት በለው ቤተክርስቲያንና መስጊድ ብጅታ አትፍጠር ሐሳብ ካለ ተናገር የኛ ሆቴል አሪፍ ወጥቶላል ግን ጌታ ባሁንም ያነሳው ከወጥ ቤት አባይ ደፋር የኛ ስትል ትንሽ አታፍርም ተቀጥሬ ወጥ መካከለበት በልሽ እስከ ሰራውበት ድረስ እኮ የኔ ማለት ነው ባለህበት ቦታ የኔነት ስሜት ሊሰማ ይልገባል እኛ እያጣን ያለነው ይሄንን ነው እውነት ፖይንት ኦፍ ቪው ማለት ያ አይደለም የምትመለከትበት አቅጣጫ ያለ ይሄ ደግሞ በአንድ ከተማ ውስጥ ያሉ የተለያዩ እምነቶች አንድ ላይ መኖር እንደሚችሉ የሚያሳይ ነው እንጂ የከተማውን የተለያየ አቅጣጫ የሚገልጽ አይደለም የተማረ ይግደለኝ የተማረ ይገል ተወዳዳሪዎች በብዙ መልኩ ሊገልጹ እንደሚችሉ አትርሳ እንደሞ ፈረንሳይ ሀገር ነፃ የትምህርት ዕድል ማግኘት ቀላል እንዳይመስል በጣም ትልቅ ዕድል ነው Thanks to be. ካልጠፋ ቦታ እዚህ ጋር ይቆማል
የማሊያ ፍቅር ያለኝ ሰው ነኝ። ዲማርጎ የማሊያ ፍቅር ነው። ይሄ ጋዜጠኞች የሚያነበንቡትን አዳዲስ ቃላት እየሰማ ሀገር እያዘልኝ ትላለህ። The Art Watching Football የሚለው መጽሐፍ ያላነበበ ሰው ለቲፎዞነት አይበቃም ብያለሁ። እሱን መጽሐፍ ግን መቼ ነው የምታውሰው? ይከብዳል። ትላንትና ሲዘ የተበላውን ጉባር ጋር ቶሎ በል ፈጣን እንጂ ጥላው ደስራ ጋሽ እንትሽ የጥናቴን ጽሑፍ አነበብክልኝ? አንብቤዋለሁ። አሁን ይኸውልህ አንተ መሆን ያለብህ ጥሩ ምግቦችን እያዘጋጀህ ለራስህም እየተመገብክ ወደፊቱ አንበሳ የተዋጣለት አብሳይ መሆን እንጂ አዲስ ምግብ ማዘጋጀት ያስፈልጋል። ለምን? ከሰማይ በታች ምን አዲስ ነገር አለ? ምንም። እንደውም ዝም ብዬ ጥናትህን ሳስበው በመርቃና ላይ ተመሰረተን ይመስላል። ቀጥሎ ወደ ስራ ምን ነካው? የተፈጥሮ ንግ ጠንቅቆ በመረዳት ነው ኒውተን የተጠበበው። የሳይንስ ዓላማና ግብ ላይ ብሽታ ገጥሟቸዋል። የሳይንስ ዓላማ በአጭር ጊዜ ብዙ መኖር ማለት ነው። ይህን ለመረዳት ደግሞ አራተኛውን ዳይሜንሽን መጠቀም የግድ ነው። አልኳት መጀመሪያም ታውቆኛል ባልበላው መቼም አስቹ ብሮጥስ መቼም ትንሽ ነው ልውጣልሽ? ተዘጋጃለሽ? አያስፈልግም። ስለዚህ የሚቀጥለውን አንድ ወር በሳምንት አንድ ቀን ብቻ እንገናኛለን፣ ቅዳሜ። የተቀሩት 6 ቀናቶች ለፈተናና ለመመረቂያ ወረቀት ማዘጋጃ መስዋዕት ይሆናሉ ማለት ነው። አንነፋፈቅ? ሮቢዬ ወይ አንድ ጊዜ እንጨፍን። ልትስሚ? ዝም ብለህ ጨፍን። አሁን ግለጥ። ስጦታ ምን እናስመልክት? መልካም ልደት። የተፈጠሩት ካልበቁን ተጨማሪ ለማግኘት ቢታቀሉስ? ጤፍና ሩዝ ተዳቅለው አረም ከሆኑ ሁለቱን ባንዴ የተመገበ ሰው አራሚ ሊሆን ነው? ከባቢ አየርስ ጤፍና ሩዝ ሲዳቀሉ ነው የሚንጫጫው? ጤፍ አፍ ቢኖረው በብቸኝነት በመጠቃቱ ሪታውን ባደረው። ብዙ ቆየሽ። ስራ ከጀመርኩ እንደዚህ ገጥሞኝ አያውቅም። ምን ነው ይሄን ያህል ባይወለድ አይቀርም እንዴ? ጥቤ ለምን ሌላ ሳይንስና ቴክኖሎጂ ሄዳ አትሞክርም? ሆቴል መሰለ በየሰፈሩ የሚገኝ ሳይንስና ቴክኖሎጂ አንድ ብቻ ነው። አንተ በቃ ራስን በምግብና ምግብ ነክ ነገሮች አጥራ፣ ለኢንፎርሜሽን ነክ፣ ለቴክኖሎጂ ነክ፣ ለሳይንስ ነክ፣ ኢምፒቲ ነክ፣ ብላንክ ዲስክ ነህ። ነፃ የትምህርት እድል እስከ መቼውም ይቀራል እንጂ አንተ ባረቄ መቃጠል ምን አመጣው? ይሄንን ብላክ ኤንድ ዋይት ዓለም ፏ ብለህ ከለርፉል ታደርገዋለህ። ከለርፉል ሄሎ። አክስቴ መልካም ልደት።
አየህ አክስቴማ ልደቴን አትረሳው። አዎ ይመችኛል። ነፍሷን ይማረውና እናታችሁ ከዚህ ዓለም በሞት ከመለየቷ በፊት የባንካችን ቁጥር 1 ደንበኛ ነበረች። ባንካችን የሚሰጣትን ምክሮችን በመተግበር ከፍተኛ መጠን ያለው ገንዘብ በአካውንቷ ልታስመዘግብ ይችላለች። ይህ ገንዘብ አሁንም በስሟ እንዳለ በባንካችን ውስጥ ይገኛል። መጠኑ ከዛሬ 9 ዓመት በፊት ከነበረው ወለዱ ሲጨምር ከፍ ብሏል። ይህ ከፍተኛ መጠን ያለው ሀብት እናታችሁ ቦታ ሳታስይዘው አላለፈች። ሕጋዊ በሆነ መንገድ ኑዛዜዋን በአክስታችሁና በእህቷ በአስቴር አለሙ እንዲፈጸም አዛለች። ኑዛዜው ለ9 ዓመት ሳይፈጸም የቆየበት ምክንያት የእናታችሁ ኑዛዜ ከማናቸውም አይነት ሌሎች ኑዛዜዎች የተለየ ስለነበረ ነው። ኑዛዜው የመጨረሻው ልጃችሁ ሮቤል ታደሰን በወቅቱ ዕድሜውን ያላገናዘበ ስለነበር በእጅጉ አወዛጋቢ ሆኖ ነበር። ነገር ግን ኃላፊነት የተሰጣት አክስታችሁ ያቀረበችው ሐሳብና ውሳኔ ከውዝግቡ አድኖናል። ይኸውም የኑዛዜው ትዕዛዝ የመጨረሻው ልጅ ሮቤል ታደሰ 23 ዓመት ዕድሜ ላይ ሲደርስ መተላለፍ ያለበት መሆኑ ነው። የክብርት ደንበኛችን ልጆች እናታችሁ በኑዛዜው መሰረት ሀብቷን ያወረሰችው ለሶስታችሁ ብቻ ነው። ኑዛዜው የሚፈጸመው ግን ከሶስታችሁ ለአንደኛችሁ ብቻ ነው። በሁለተኛው ነጥብ ላይ ያስቀመጠችው ትዕዛዝ ነበር ያወዛገበን መፍትሄውን ባለማቅረቡ። ለአክስታችሁ መስሪያ ቤታችን ምስጋና ሳያቀርብ አያልፍም። የእናታችሁ ኑዛዜ ሶስታችሁንም ውድድር ውስጥ የሚያስገባ ይመስላል። እናታችሁ በኑዛዜዋ ባስቀመጠችው ቃል መሰረት ሀብቷን የሚወርሰው ብቸኛ ልጅ ቀድሞ ሴት ልጅ ወለደ ነው። ኑዛዜው በስርዓት ይደመጥ። የእያንዳንዳችሁን ሂደት ትክክለኛነት በማጣራት ውሳኔ ለመስጠት አክስታችሁ አስቴር አለሙ በብቸኝነት ስልጣን ያላት መሆኑን የእናታችሁ ኑዛዜ ትዕዛዝ ይገልጻል። ተግባብተናል? ጥያቄ አለኝ። መውለድ ከሆነ ወንድ ልጅስ ቢወለድ ከኑዛዜው ውጪ ምንም አይነት ሐሳብ ተቀባይነት የለውም። ባንካችን ኃላፊነቱን በእምነት መተግበር ግዴታው ነው። ኑዛዜው ላይ ባይገለጽም አክስቴ ግን ምክንያቷን ታውቀዋለች። ብታውቀው አትነግረንም ነበር? ደግሞ እንዴት ታውቀዋለች? ታዲያ ኃላፊ ሆና መሾሟ ለምንድን ነው? ከሷ ወዲህ ለኛ የሚቀርብን ሰው አለ? ምክንያቱም እኛ ራሳችን ፈልገን ማግኘት አለብን። ምላሹን ከራሷ እናገኘዋለን። ከታላቅነት በስተጀርባ ሴት ልጅ መኖሯ የማይካድ ሀቅ ነው። ወደዚች ዓለም የምታመጣ ብቸኛ በር ናት። እናት የሴቶችን ዋጋ ለቤተሰቦቿ ልታስተምር ይገባል። ታህሳስ 29 1993 I can't do it. የምን ሳይንስና ቴክኖሎጂ
አንድ የረሳችሁት ነገር አለ። ሴት ልጅ ትይዬ ባም 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 ሄሎ ትዕግስትን ነበር። አንቺ ማን ነሽ? ኦኬ እሷ የት ሄዳ ነው? Life is an ice cream. We should enjoy it before it melts. እና እኔና አንቺ ካለንበት እድሜ አንፃር ልንሰራው የሚገባ ቁም ነገር አለ። ምንድን ነው ይሄ? ልጅ እንደማንለያይ ሁሌ ማስብ ነበር። አሁን ሳስበው ህሊናዬን ስቼ እንደነበር ነው የሚሰማኝ። ራሴን አላውቅም ነበር እኮ። አየህ የኔ ማባረር ዋጋ አልነበረው። ሩጫን እስክትጨርስ መጠበቅ ነበረብኝ። ሰው ይሸሻል፣ ጠላቱን ይሸሻል፣ ነገር ይሸሻል፣ ካውሬ ይሸሻል፣ ጨለማን ይሸሻል። እንዴት ውድ ገጸ በረከቱን ፍቅሩን እንዴት ይሸሻል? ትጂ እናት ፍቅር ግን ያሁሉ መሯሯጥ በጤናው ነው ብለሽ አሰብሽ? አንድም ቀን እንደዛ አስቤ አላውቅም። ያው ትዕግስት ወሳኝ ነገር ስለሆነ እስከመቼም እጠብቃለሁ። የእናት ጡት ለመተካት ይሄንን ማጠጣት በዚህ ለጥንቃቄ ማፈኛ እንዴት ያምራል! ለታላቋ እስክንድር ለታላቁ እስክንድር ተሸውዳል። ቆይ የሚጠጣ ነገር ላምጣልህ። ታላቁ 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 ከተገኘማ ማን ያንገራግራል? የስራ አይነት ታይቶ የስራ አይነት የቤት እመቤት ማለት ማርገዝ፣ መውለድ፣ ሽንት ጨርቅ ማጠብ፣ መቀየር፣ ጡጦ መቀቀል፣ ጡት ማጥባት የለ አራለኝ ቡና መቁላት፣ መውቀጥ፣ በርበሬ መቀንጠስ፣ ዝም በል በቃ። ዮርዲ ልጅ እንውለድ። ናልታም
ውዱ አበባይ ቀጠሮሽን አክብሬ ከፊትሽ ቆሜያለሁ። እኔ የዕለት ምግብሽን አዘጋጃለሁ። አንቺ ደግሞ ተስፋዬን ታለም የለም ያለሽ። ይሄ ደግሞ የዓለማችን ህግ ነው። give and take ኑሮ ምን ያህል እንደተወደደ መቼም ለእናንተ አልነግራችሁም። ድሮ ልጅ በድሎ ያድጋል ምናምን ሲባል ሰምታችኋል። አሁን ግን አባባሉን ሰው ሲጠቀምበት ሰምታችሁ ታውቃላችሁ? ምክንያቱ ምን ይመስላችኋል? ጊዜው ነው። በዚህ ባፈጠጠ ሀቅ ላይ ሆነን ደግሞ ሴት ልጅ ለማምጣት የምናደርገው ቁፋሮ 72 ሚሊዮን የነበረውን የኢትዮጵያ ህዝብ ቁጥር የትየለሌ ሊያደርሰው እንደሚችል መገመት የኛ ኃላፊነት ነው። እና ምን ይሁን ማምጣት ያለብን ሴት ልጅ ቢሆንም እንኳን እኛ ተስማምተንና አክስታችንን አሳምነን በተራራም I'm sorry, Urdi. ሄሎ ተከራዮችሽ ተገኝተዋል። እንደምን አደርክ ዶክተርዬ? መዋዋል ያለባቸውን የውሉን ረቂቅ ሰጥቻቸዋለሁ። የጠየቅሽውን ገንዘብ ያለምንም ክርክር እንደሚከፍሉ ተስማምተዋል። አመሰግናለሁ ዶክተርዬ። ውለታውን ለመክፈል ያብቃኝ። የምን ውለታ? እኔ ላንቺ ባደረኩልሽ ልክ አንቺም ለኔ ያደረክሽልኝ ነው። ኧረ እኔ ምን አድርጌልህ ዶክተርዬ? እንጉዳይ። አቤት ዶክተር። ዓለማችን ሰጥቶ በመቀበል ህግ ነው የምትመራው። ስጪ ይሰጥሻል ማለት ነው እንጂ አመሰግናለሁ ውለታ ቅጥርሴ የሚባል ነገር አታውቅም። ስራችንን በዚህ ህግ ነው የምናከናውነው፣ በአክሽን ኤንድ ሪአክሽን። ተግባባን? ተግባብተናል ዶክተር፣ ተግባብተናል። ኧረ ዶክተርዬ ተምሩ መስየዋለሁ እንዴ? ዛሬ መኪና ፈልጋለሁ። ስንት ሰዓት? ስራ እንደጨረስኩ ፎቶ ቤት አቁምላለሁ።
ማታ ፒክ የምታደርገኝ አንተ ነህ አይደል? ስራ ከጨረስኩ ኑዛዜማ ያለ ምክንያት አልዘገየችም። አንድ ሰራተኛ ከስራ ገበታው ላይ ሲቀር ማስረጃ ማቅረብ አለበት የሚለውን ህግ ጥሼ ነው የምተባበርሽ። ስምሽ ማን ነው? አትጠገም እስጢፋኖስ። አክስቴን አሟት ነው። ወንድሞቼ ኦፕራሲዮን ኧረ ጭራሽ ወንድሜ በጣም አሞኛል። ስለዚህ ያከራይ ስም እንጉዳይ ታምራት። ተከራይ ጥበቡ ታደሰ። ፋናይ ደመቀ። የክራይ አይነት ማህፀን ምንድን ነው የምታከራያቸው? ምንም አከራየው ነገር አለኝ። ማህፀኔን ነው። እኔና እሷ ጮኛሞች ነን። ልጅ ፈለግንና በህጋዊ መንገድ ከሷ ይሄው በዜድ ይገቡና ያቡዲዳ ሽፍታ ሁሉ ረቀቅ ያለውን ሲመጣ አዙሪታቸው ይመጣል። ጧበይ በዛው እንጀራ መግባት ይዛ የሴት ልጅ ችግር ብዙ ነው። በዛ ላይ ሚስጥር። አሁን እቺ ልጅ የጽንስ ማስወረጃ ጊዜ ነው የፈለገችው በእርግጠኝነት። እሺ በቤ ምን ፈልገህ? ምን ሰላም ልልህ ነው የመጣሁት። እንደምን አለጋሽ ስንታየው? ደህና ሁን ጋሽ ስንታየው። አትጠገብስ። ወደዛ ሄደች። ብቻ ነው እንዴ የምትኖረው? ያው እንደዛው ማለት ነው። አሁን ደግሞ ያንቺን ብቸኝነት ሳይተሰናናው ቀንን የሚያለ ረጅም ዝርዛላ ነገር እንዴት ነው የምታሳልፊው? ይሻላል። ተነገሩ ዜጋ ጠፍቶ ቋንቋ ለማወቅ ከአውሮፕላን ላይ ያለ ፓራሹት እንደመዝለል ይቆጠራል። ማየት ይቻላል? ሃይኖቲስ ያየት ፈልጓል። ምንድን ነው? የት ነው ያለው? እዚህ አዲስ አበባ ነው?
ሶሪ መቅዲ የማይሆን ነገር አነሳው መሰለኝ ሶሪ አይለመደኝም ይቅርታ አድርግልኝ Don't worry. The past. ውል ሰጪዎች ለውል ተቀባይ የሚከፍሉትን ክፍያ በሁለት ጊዜ አጠናቀው ሊከፍሉ ተዋውለዋል። ለጽንሱ ጤንነት ሲባል ውል ተቀባይ ጫት፣ መጠጥና ሲጋራ መጠቀም አትችልም። ከዶክተር ምንተ ፈቃድ ውጭ መድኃኒቶችን መጠቀም አይፈቀድላትም። ውል ተቀባይና ውል ሰጪዎች ውጤቱ በሚታወቅበት በመጨረሻው ወር በማንኛውም ቀናት ምስክርነታቸውን ለመገናኛ ብዙሃን መስጠት አለባቸው። አቶ ጥበቡና ወይዘሮ ፋንትሽ ከወይዘሪት እንጉዳይ ታምራት ማህፀን ተከራይተው በዶክተር ምንተ አዲስ ጥናት አማካይነት ሴት ልጅ ለመውለድ የተደረገው ውል ፍቅርማ ሞልቷል አምላክ መች ነሳኝ የህፃን ረሃብ ነው እንዲህ ያከሳኝ ሁልጊዜ በላለው ሆዴ መች ጎደለ የህፃን ፍቅር ነው ያልተደላደለ አንቺ ሰሞኑን እንዴት አምሮብሻል እስቲም ገብተሽ ነበር እንዴ ዛሬ ነው እንዴ ታየ አታነድብ እንጂ ለውጥ ቤት ምስጋና ይድረስ ተብሏል ከነባር ደንበኞች ነው ወይስ ከአዲሶች እንግዲህ ስሌትን ጀመር ከአዲስ ነው ሴት ነች ሰው ሁሉ ወጥቶበት ወደ ላይፍ ገብቷል ያንቺ ግን ከዚህ ሙድ አለመውጣት ሁሉ እያሳሰበኝ ነው ለምን ስለ ትዕግስት አታስብ ይሄ ወጥ ቤት ሁሉ ሊሄድ ነው አስተያየትሽ ደርሶኛል አመሰግናለሁ ሼፍ ሮቤል እባላለሁ በዚህች ስልክ ብትደውይልኝ እቤትሽ ድረስ መጥቼ ለማብሰል ዝግጁ ነኝ የምን አስተያየት ነው የምታወራው ስለተመገብሽው ምግብ ሰውዬ እኛ በረሃብ አልቀናል አንተ ስለ አስተያየት ታወራለህ እንዴ ምን አይነት ድፍረት ነው ለዚህ ያለው ስልክ ትሰጣታለህ ይቅርታ ነው ልጅ ትንሽ ችግር አለ ስለኝ ነው ጋር እውነቴን ነው አንተ ቂጡን ልብጋልህ ወይስ እንደው ልቡን ልብጋልህ ስጠኝ እውነት ሳይባን ከረባበት ብዬ ልቡንም ቂጡንም ወጋላለሁ አንተ ግድ የለም
የጥፋቱ አይነት ባለሙያው ከነበረበት ምግባረ ምስጉንነት ወደ እርጉምነት መቀየር። አንደኛ ተንሰፍስፈው ባልተፈቀደለት ቦታ መገኘት። ሁለተኛ ርካሽ ፌመስነትን ለማግኘት የተመጋቢዎችን መንፈስ ማናጋት ፈጣኑ የባህሪ ለውጥ የፈጠረበት ጉዳት ተመልሶ እንዳይከሰት ሲባል ይህ የማስጠንቀቂያ የቅጣት ውሳኔ ተላልፏል። አይሮቤል ከኃላፊነት በሰዓታት ልዩነት ወደ ወጥ ሰሪነት ቀየርከኝ። መድኃኔዓለም ይልህ። ወር ጽንስ እኮ ነኝ። ለምን የ9 አይሆንም? ጥሩ ኑሮ ለመኖር ዋናው የውሳኔ ሰው ምን ብቻ ነው የሚያስፈልገው? መሲ እቺን የመሰለሽ ልጅ ወልደሽ እንዴት በችግር ለማሳደግ ትፈቅጃለሽ? አንደኛ ደረጃ ትምህርት ቤት ነው። ፖሊዮ ካልጠፋ ልወለድም አንደኛ ደረጃ ትምህርት ቤት። ታዲያ ዛሬ ፖሊዮ ካለም በጠፋበት ጊዜ እዛ እንድትማር እንዴት ትፈርጅባታለሽ? ፈረድሽባት እንጂ። እዚህ አዲሱ ዘ ጌም ኦፍ ኮኦርዲኔሽን መማር የለባትም? እሱ ቢሞላ እንኳን እዚህ ዘ ጌም ኦፍ ኢማጂኔሽን መማር የለባትም? ታዲያ እንዴት አንቺ ያሳለፍሽውን የችግርና የስቃይ ህይወት ልጅሽ እንድትደግሙ ትፈልጊያለሽ? ሰው ለምንድን ነው የሚወልደው? ማንኛውም ሰው እሱ ያሳለፈውን አስከፊና መራር ህይወት በልጁ ለመበቀል ስለሚፈልግ ብቻ ነው። ፒሪድ። ትቀልዳለህ አይደል? ቀለድኩም መሲ። ይኸውልሽ በዚህ ሰዓት ኑሮን እንጂ የሰው ያመጣጡ እንዴት ይደብራል። እና ባለቤት ያልኩህ እሱ የእህቷ የእናቷ የአጎቷ ያክስቴ ልጅ ወንድም ነኝ። ስሙ ማን ነው? በድሉ ይባላል። በድሉ እስክንድር እባላለሁ። የኔት ቻንስ ታውቂያለሽ አይደል? ቻንስ አይደል ይሄን ሁሉ የሚያሳየው? በቃ ልክ እንደዚህ አንድ ባንድ በቃልሽ ምድድ ነው። እሺ ከዚህ በኋላ ምን ነሽ? ውዷ ባለቤት። ከ2 ወር በኋላ የልጆችህ እናት። አንበሳ ያዥ ይገባሻል። የኔ ባቶኝ ይቆጨኝ ነበር። አንተም የኔ ባቶኝ ይቆጨኝ ነበር። ሄሎ አክስቴ፣ አንድ የደበኩሽ ነገር አለኝ።
ሄሎ ሮቤል ነበር? ሮቤል የለም። መልእክት ካለሽ ማነሽ አንቺ? የሰማሪያ ሚስቱ ከሁለት ወር በኋላ ደግሞ የልጆቹ እናት። እሺ ስልኩን ትሰጪው እንደው ስጪው። ማትሰጪው ከሆነ ግን ያለሽ በመጥቼ 80 ቦታ ነው እሺ የምቆራርጥሽ። ማን ነው? ቅልጥ ያለች ፍንዳታ ነች። እንደውም ላገኛት እፈልጋለሁ። ማንነቴን ነው ማሳያት። ሃሎ ማናት አንተ? ሚስቴ። ምን አባ ነው የምታወራው? ከዚህ እዛ ጋር እንደው ኮርኒሷ ምንድነው ጉዳይ? እንደው የሚታጠብ ለዚህ ቤት ስንት ጋሎን ቀለም ይበቃል? ለምን እንዴ? ለኔ እኮ አይደለም። ልጃችሁ እዚህ አይደለ እንዴ የምታድገው? ፀሐይ ሆቴል። ስንት ሰዓት ገብታችሁ ስንት ሰዓት ወጣችሁ? ከቀኑ 7 ሰዓት ላይ ገብተን ከምሽቱ 1 ሰዓት ላይ ነው የወጣነው። የውስጥ ሱሪ ቀለም ልትነግሪኝ ትችያለሽ? ምን አይነት ነበር? የውስጥ ሱሪ ነው አላረግሽም ነበር? ኧረ አድርጌያለሁ። ቢጫ ቢጫ? አዎ። የሮቤልንስ? የሮቤል አረንጓዴ። ሮቤል እቤት ፈልግሃለሁ እንድትመጣ። በቃ ሁሉም ነገር አዘጋጅ ጨርሻለሁ። ራሴን ላጠፋ ነው። ምንም የቀረኝ ነገር የለም። በዲግሪ ተመረቁኝ። ያለ ስራ ተንከራተትኩኝ። ስራ ብፈልግ አጣው። ከዚህ ውጪ ታዲያ ምን አማራጭ አለ? ፍሬንድ ከተመረቅክ ስንት ጊዜ ሆነ? ዛሬ ድፍን አንድ ወር ነው። እና ልትሞት ወስነሃል? ምን ላድርግ ታዲያ? እንዳይፈጠን ፍጠን፣ ቶሎ በል ሙት። እንደውም የትምህርት ማስረጃን ለአንዱ ተናዘዝና ሙት። እንዳይፈጠን። ለካ ለአንተ የመጣው ነው እኔን ሲያባረረኝ የነበረው። ኑዛዜው ቶሎ እንዳይፈጸም ላንተ ብዬ እንዳዘገየሁት እያወቅህ ሮቤል፣ በየፍርድ ቤቱ ተመላልሼ ባዘገየሁት ካንተ ነው ምላሽ ሮቤል። ይሄ ነው እንጂ ነው። ቀድሞስ ሰው በሚወደው አይደለም የሚያዝ ነው። እንደው ምን ስትል እንዳሰብከው ብቻ ንገረኝ ሮቤል። እንዴት አሰብከው ይሄን? ሰይጣን አሳስቶኝ ሮቤል ስተትን ተቀበል። የዛኔ ነው ይኸውልህ እኔ እንደበፊቱ ልወድህ የምችለው። ሰዎች የጥፋታቸው ምክንያት ሰይጣን ቢሆን ኖሮ ንስሐ ለሰው ልጆች ባልተሰጠ ነበር። ሴት ልጅን ለመውለድ የሚደረግ የግብረ ስጋ ግንኙነት ዘዴዎች አንደኛ ለምን ሄሎ ዮርዲ፣ ምን ሆነሽ ነው ግን ያልደወልሽልኝ? ሄሎ ዮርዲ፣ ምን አባት ነው ግን ነው የምደውልልህ? ያደረከው ነገር አይበቃኝም? ተጨማሪ ጉዳት ያስፈልገኛል? ከዚህ በላይ አይምሮ አይችልም። ቆይ ልታሰብለኝ ነው? ኧረ ላዝናናሽ ነው። የእርጉዝና ያንተን የፍቅር ታሪክ እየነገርከው ታዝናለህ? አቀነባብሬው ነው ልክ እንደ ድራማ። ድራማ ገገማ ወጠን ለማን ትተህ ነው አንተ ድራማ የምታቀናብረው? አንተም ብሎ አቀናባሪ አጭበርባሪ። ወይ ዮርዲ፣ ሞደርን ትመስኝ ነበር። በዛሬ ቀን እኮ እውነት የለችም። ምነው የምትቀባጥረው? አፕሪል ዘፉል ነው። ሄሎ ዮርዲ፣
ጅል የማትረባ ይሄን ቀልድ ለደንበኞች ባሮስቶ መልክ አቅርብላቸውና ምላሹ ምን እንደሚሆን ታየዋለሽ። ደግሞ የእናትና የአባትን ባህል ጠንቅቀህ ሳታውቅ የነጭ ሞኝና በድራማ መልክ ታቀነባብራለህ። ከንቱ ይሁን ቡቱቱ ይሄ ምንድን ነው? ያደራቀ ነው። ምን አዲስ ነገር አለ? አንተ ጋርስ አለ? የለም። ይሄኛውስ? ቀን እየረሳሁ ተቸግሬ። ከአፕሪል ጀምሮ ነው እንደ ቀን የሚቆጠረው። የሞኞች ቀን እኮ ነው። እና ካንተ የልደት ቀን ጀምሮ የኔ 23 ዓመት አይደል ተስፋህን ያለመለመው። በነገራችን ላይ እኔ ከውድድሩ ወጥቻለሁ። ትክክለኛ ውሳኔ። አንቺም እየተወዳደርሽ ነበር እንዴ? አተናቅ የተናቀ ምን ሲባል አልሰማህም? የተናቀ ምን? ካሜራ ምርጥ ፎቶ ያነሳል። ምንድን ነው የሚሸተኝ? የአረቦች ሰንደላጭ ነው። የሱዳኑ ደግሞ ብታዩ እንዴት አይነት የሚጥም ሽታ አለው መሰለ። ላስመጣልህ? አይ አመሰግናለሁ። ምርጫዬን አገኘህልኝ? አዎ Because every work in English, so to work, I need now English language. Thanks my chance this give me. My name Makedas Desale. I'm from Asa. My boyfriend America. Me Ethiopia. He took me. But I not English, not understand. So because I need English language, this. እና ከውድድሩ ወጣበት ማለት ነው? አዎ ከእውነት አውጥቼ መንገዴን መሳት አልፈልግም። ጥሩ አልክ። እንኳንም ወጣበት። የልጅቷን ስም ማን አልከኝ? ዮርዳኖስ። ዮርዳኖስ
ጥሩ ቅዳሜ ዕለት ሆቴላችን እራት ተጋብዛለች። ሰው በተፈጥሮ መሞገስን ይወዳል። በአይናችን ሰዎችን ስንመለከት አይናችን የሚሰጠውን ግምት የምናየው ሰው ይገምታል። አንደኛ የእይታ ጊዜ ኦብዘርቬሽን፣ ሁለተኛ ራስን እይታ ውስጥ መክተት አትራክሽን፣ attraction, observation. ስማ በል እቺ ያስቻለ ጓደኛ ነበረች አይደለች እንዴ? አንተ እሷ አይደለሽም። አረ ራሷ ናት። እግዚአብሔር ላሉ አንተ አይን ላይ ፓንታ ጥልቃለህ እንዴ? ያት እስቲ ራሷ አይኔ ከሩቅ ስለማያይ አንተ አንተ ደግሞ ዛሬ ምን አይነት አለባበስ ነው የለበሰችው? በእናትህ ቀሚስ አይሉት ከረባት አየህ? በስመ አብ በፊት እኮ ጥበብ ምናምን እየለበሰች ያምርባን ነበር። አሁንማ በስመ አብ አረ ተሻታቀት ነው ታሲዛል ናሲስ ነው ወረድሽ አይደለችም ነው የምትል እንካይ አንድ መደብ ነው ሄደናል ነፍሴ አንድ ጊዜ ላናግርሽ። ታካብጂ ያለሽ እንዴ? የሰፈሩን ህግ አታውቂው ማለት ነው? እንደዚህ አይነት ልብስ ለብሶ በዚህ አካባቢ መገኘት እንኳን እኛም በቁም ያለነው ሙታን ወንድሞቻችንን ለስተት ስለሚዳርግ አሁን የመደባችን እጥፍ ዱቅ ታደርጋለሽ። ይቅርታ ስለማንመጣጠን እናንተ እዛ እነዚህ እንመጣለን። እያናገርኩሽ አይደል እንዴ? ምንድነው ችግር? ስታየኝ እህቷ መስላለሁ እንዴ? እንዳመጣለን አይ የሰው ማንነት ሳታውቅ ራስን ችግር ውስጥ እንዳከት ማነውስ? ሶሪ ማስተር ጄ ከፍቃድ ውጪ ያለ ፍላጎቴ ነው የማደርገው። መቅዲሻ ፍቅር ማለት እንደ ማንቸስተር በሶስት ኳስ ጎል ላይ መድረስ አይደለም። እንደ አርሰናል ነው ደብል ፓስ ተጠጋግቶ መጫወት ሮማንቲክ ነው። ላቭሊ ገባ ደግሞ እንዳትረሳ አይናኗን እያየቻቸው በራስ የምትተማመን መሆንን ማወቅ አለባት። ይሄን ግብዣ እንዴት እንዳዘጋጀለት ታውቃለህ? በሚገባ ቀጥል ዳይ ያዝ
አንዴ ጠብቁ። ወደ ግራ አይውል በዚህ በኩል አይውል እንደዚህ ባይዘው እንዴት እዚህ ልታዘጋጅ ቻልክ? ሙሉ ቤቱን ከፍያ አዘግቼ ነው። ተው እንጂ በእውነት ምን ያህል በጀብኝ? 32000 ብር። 32000 በጣም ርካሽ ነው። ለምን ታዲያ ሁሌ እናዘጋም? ኃላፊ ድሮ ስለሞት መንፈስ ሲነገር ቀልድ ይመስለኝ ነበር። ቀብሮቹ እኮ ተከፋፍተዋል። ካልጠፋ ጨዋታ ቁማር ይጫወታሉ። ካልጠፋ ስራ ማጅራት ይመታሉ። ወይ ዘንድሮ በህይወት ያለውም ሌባ የሞተውም ሌባ። አፈጣኝ ምን ልታደርገው ዛሬ ሄዳል? ቢኮዝ አልፎ አልፎ የማዘርን መቃብር የማጽዳት ሆነ ያለ እኔ ከአንቺ ውጭ ሌላ ሴት በልምድም ግንኙነት መፍጠር ነው። አይ ሜካኒክ እስከሚጠራጠር ከመል ሼባው ልጅ ካልተቀነነሽ አንድ ድል ይሰጣል። ተስፋለህ? አይ ፕሮሚስ አይ እሱ አይከመም ስሙን ስናነሳ ነው ረጅም እሱ ከረዘመ የዘላለም ብኖር ነው ማለት ነው። Hello Andrew. Hello, sweetie. How are you? Hi, I'm enough. How are you doing? Yes, you are enough for me. I've nobody without you and your love. I love you too. What did you say, my dear? No. I have $1. You need some? I have the same need you. Okay. I'll call you later. I have email address. ካሁን ተዋጋ እንግዲህ ፈረስ ያደርሳል እንጂ አይዋጋም እዚህ ባል ሰምቼ ነበር። እሱ ባለቤት ጉልበት ይሆናል። ከ10 ደቂቃ በኋላ ይገባል። እንቅልፍ ያጣሽለትን ፓስፖርት ታገኛለሽ። ቪዛ እስከማገኝ ምን ያህል ጊዜ መስጠት ይመስላል? 2 ዓመት ከ4 ወር 5 ወር 3 ዓመትም ሊፈጅ ይችላል። እስኪ ቪዛው በፍጥነት የሚመጣ ከሆነ ግን ቶሎ ነው ማስወረድ ያለብኝ። ያለምንም መጽናኛ ብቻዬን ጥለሽኝ እንደማትሄጂ እርግጠኛ ነኝ። እኔም እንደምወድሽ ታውቂያለሽ። We love you very much. Andrew. Hello Andrew. Hello, Magdi, sweet girl. Andrew, sweet boy.
You know I have a boy age like you. No, I am not a boy. I am a girl. I know I am the first person. Yes, I am the second person. What? እዛው immigrate. Very good, my girl. After passport long time? Maximum 1 year and 6 months. Okay, Andrew. Bye, sweetie. Bye. አንዳት ከስድስት ነው ይችላል ጉዬ ፀሐይ አይሆንብሽም? ወደ ውስጥ እንግባ። ውስጥና ደጅ ለይተወቅ። ምን ይሄንን ለማወቅ ይልቅ ወደ ውስጥ እንግባ። የት? ቤት። እዚህ ቤት? አዎ። ስኖርበት ቤት መስሎሃል? መቼም ከደጅ ሳይሻል አይቀርም አይደለም? ይሄ ደጅና ይሄ ቤት አንድ ነው። ጥቤ። አቤት። ኮንዶሚኒየም አማረኝ። ኮንዶሚኒየም አማረኝ። አይደለም አምናለሁ። ወግ ማረጉን ጠብቀን በዘመድ አዝማድ ተመርቀን ሃይማኖታዊ ስርዓት ጠብቀን ቅዳሴ ተቀድሶልን ትንሽም ቢሆን ዝግጅት አዘጋጅተን እንጂ ዝም ብለሽ በደረቁ አንጠልጥለሽ አምጥተሽ ሰርፕራይዝ ታረጊኛለሽ። አይ ሰይ የምትረጋገር እኮ በቂ ጊዜና ራስን ያለ ጊዜ ያስፈልገዋል። ወዲ ውስጥ ያለው ጽሑፍ ደግሞ ጊዜ አይሰጠኝም። አዝናለሁ። አላመንሽኝም ማለት ነው። ፍቅራችን ሙሉ እምነት አለኝ እና ይሄ መማማል የሚባል ነገር ምን አመጣ? በጣም አዝናለሁ። ራስን ተጠራጥራለህ አይደል? በቃ እሺ ቀጥይ እንማማል። አሁንማ እዚህ ድረስ መተን ካንቺ ሌላ ሴት ላለምኝ ካንቺ ሌላ ሴት ላለምኝ ችግርሽ ሁሉ ችግሬ ሆኖ አብሬ ልካፈል ችግሬ ሆኖ አብሬሽ ልካፈል ያንቺ የሆነው ሁሉ እንደራሴ አድርጌ ልቀበለው ያንቺ የሆነውን ሁሉ እንደራሴ አድርጌ ልቀበለው ቃል እገባለሁ። ባላደርግና ግን ቃሌን ብተላለፍ እግዚአብሔር ሶዶምና ጎሞራ ላይ ያወረደውን የእሳት ነበልባል በላይ ላይ ያወርድብኝ። እንዴ ይሄ ነገር እኮ ለሌላውም ይተርፋል። እንዴ ሶዶም ላይ እኮ ነበልባሉ ሁሉንም ነው ያጠፋው። ለምሳሌ ሎጦንና ቤተሰቦችን አላጠፋው። እሱ ለአብርሃም ሲባል እኮ ነው የተደረገው። ያሳዝናል። ራስን ተጠራጥራለህ አይደል? አይደለም። እሺ ቀጥይ። በላ እሺ እግዚአብሔር ሰዶምና ገሞራ ላይ ያወረደውን እሳተ ነበልባል በኔ ላይ ያወርደው። አይነን ጨፈነን በጆሮ ነው ነግረ አይ ለነክሽኝ እንደዚህ ይሰማኛል። ስሜትን ተቆጣጣር። ተረጋግታል እንገር። እሺ ግን እንዳጮ አልጮም።
አርግዣለሁ። ታዲያ እኮ ያስጨዋል። ጉዬ ይሄው ያማረሽን ነገር ይዤ መጥቻለሁ። አምሮ ሲዘገይ ኤክስፓየር ያደርጋል። ስለዚህ በሌላ ይቀየራል። በምን? በማክዶናልድ። ምን? ማክዶናልድ አማረኝ። ማክዶናልድ እንዴት አወቅሽ? ማለት ሲያገር የለም። መኮንን ባር ያለው ምንድነው? መኮንን ባርማ ፓስታ ፍርኖ፣ ፓስታ ቴላቴሊ፣ ላዛኛ፣ ባቅላባ። ቢንጎ! ባቅላባ አማረኝ። የድሮ ስሙ ማክዶናልድ። ጎ መኮንን ባር። ጎ መኮንን ባር። ወንድ ነው የሚወለደው አልኩ። ወንድ ነው የሚወለደው አልኩ። ሴት እኔ በበኩሌ በዚህ ቻርለው በበዛባት ዓለም ላይ ሴት ልጅ ተወልዳ እንድትሰቃይ አልፈልግም። ስለዚህ ወንድ ነው የሚወለደው። ሁለተኛ በዚህ ጉዳይ ላይ የምንከራከር ከሆነ እንጣላለን። ይልቁን ደግሞ ሰው ማጸን ውስጥ ባለ ነገር ገና ክርክር ቁማር አይሆንም፣ አልተመረመረም። ስለዚህ ሴት ነው። እስኪ ያሰብናቸው ሁሉ ቢሳኩልን ደስታዬ ወሰን ባልነበረው ጊዜ ስለደረሰልኝና አንድሬ ትኬቱን ስለላከልኝ ቶሎ መምጣትም አለብኝ ስላለኝ ያው ጽንሱን አስወርጄ ተጉዣለሁ። ቀድሜ ያልነገርኩ ከመንገሬ እንዳታስተጓጉለኝ ብዬ ነው። ይህን እድል ደግሞ ደግሜ አላገኘው። ልጅ መውለዱን ግን አንተ እዚህ ከመጣ በኋላ እንደርስበታለን። ጉዳይ ትናንትና ማታ የታባ ነበርክ? ስንት ሰዓት? ከ3 ከሩብ ጀምሮ ጽንሱን ስታነሳው ነበር አይደል? አንተ በዱር በገደል ባነሳሃት ቁጥር እኔ ስቅ ሲላት እኔ ልሰቃይ። ታውቋት ነው ማለት ነው? አይ አይታችሁ ነው። እሷን ስቅ ባላት ቁጥር አንድ ሳፋ ሙሉ ሳስታውቅ ጠዋት ስንበዛን 3 ኪሎ ተኩል ነው የቀነስኩት። እንዲህ ነችና እንጉዳይ በስንት ስቃይ የገነባሁትን ገላ 54 አስገባኝ። እንዴት ይጫጩት? አይዞሽ እንጉዳይ ተመልሶ ወደ 57 ተኩል ይገባል። አዎ አሁን ነው ሄጄ አትክልት፣ የተመጣጠነ ምግብ፣ ስጋ፣ ሁሉንም ነገር ገዛ። እሺ ስጋስ በስጋ ይተካል። ስቃይስ? እሱ በጥሬ ይኸውልህ የስቃዬ ዋጋ ካልተከፈለኝ ይኸው እችን ጫጩት አሞክሲሊን አምፒሲሊን የሀገር መድኃኒት ውጪ በትንትኗን ነው የማወጣው። አንቺ ልጅን ጥለሽ ሄድሽ አይደል? ሲጀመር አንቺና አሜሪካ አትደማመጡ። እንግሊዘኛሽ ጠልፎ ይጥልሻል።
አንድ ሽማግሌ አሜሪካ ይወስደኛል ተብሎ ሰው ቋንቋ ይማራል? መዝገበ ቃላት ብትውጭ የማይገባሽ አንቺ ሰባበርሽው እንግሊዘኛ ኦክስፎርድ በሄድም አይጠገንም። ከሺዎች እንደብዳቤ ጻፉልኝ እስኪ። እቺ ሴትዮ እስካሁን ድረስ የወሰደችው ገንዘብ ግራውንድ ፕላሷን አይገነባም እንዴ? ቢያንስ ኦ ፋንትሽ ፕሊዝ እሷ ትውለድ እንጂ ሌላው ችግር የለውም ፋንትሽ። እቺን ሴትዮ ግን በጊዜ ካላባረረን በኋላ ልጁን ማሳደጊያ ፖለቲካ ልጅቷ አይደለም ልጅቷ። እሺ ልጅቷ ስትወለድ በምን ልናሳድግላት ነው? ወተት መግዣም እኮ ልታሳጣ ነው። እሷ ትውለድ እንጂ ፋንትሽ የምትታለብ የሆላንድ ላም ገዛ። ስለ እርጉዞችና አምሮታቸው ማናቅ መሰላት እንደ ይሄን ያህል አምሮት ያጣችውን ነገር በጠቅላላኛ ነው የምታስሸምተው። ሄሎ ምን ነው ጠፋሽ? ታዝባሻለች። አሁን ደህና ናት፣ ተነስታለች። መራራ ነገር እንዳትጠቀም ከለከሏት። ትላንትና ማታ አምሮኝ ኮምጣጤ የበዛበት ነገር ተጠቀምኩ ነው የምትለው። አይ ጽንሱ ምንም ችግር አልተፈጠረበትም። ዋናው እሱ ነው። ፍጥነት ጥናትማ አካሄደናል። ከጥናቶቹ ውጤት እንዳገኘነው ከሆነ እርጉዞች አምሮት አስቸግሯቸው ያማረን እንትና አማረን ምናምን የሚሉት እርግዝናው በገባ በአራተኛው ወር ያውም ደግሞ ለጥቂት ቀናት ብቻ። ጨራሽ ሂጂ ከዚህ ውጪ ከቤቴ ውጪ ሁለተኛ እዚህ ደግ ድረሽ እንዳትይ። እንግዲህ እርግዝና ባይሆን ኖሮ እንደምቧይ ነበር ማፈርጥሽ። ስለ የትኛው ጽንስ ነው የሚያወራው ይሄ ግሽጣ ራስ? ምን ነው ይሄ ያልሽኝ ከሱዳን የሚመጣው ዕጣን ነው? እሱን ተወውና ፋንትሽ እዚህ ቤት ሁለተኛ እንዳትመጣ። ለምን? ሳያት ያቅለሸልሸኛላ። እንደውም ወደ ታች ነው የሚለኝ። እና ጌራው ታልኳታ። ውሳኔህ ምንድን ነው? መጀመሪያ ምግቡን እንብላና መጀመሪያ ውሳኔህን አሳውቀኝ። ምን እያሰብክ ነው? ያው ጽንሱ ላይ ችግር እንዳይፈጠር በሚል እራቱን እንብላ እንጂ
ሮቤል ሮቤል አቤት ምንድነው የምትሰራው? ፓስታ ፉር ነው። ፓስታ ፉር ነው ለምን? አማርኛ ሁለተኛ ቃል እንዳትጠቀምበት እሺ? ከአማርኛ ምን ችግር አለ? ሄይ እየነገርኩህ አይደል እንዴ? ኡፍ ሰው 5 ወር ሙሉ እንዴት እያማረው ይኖራል? አማርኛ አይሰለችም? ይሰለቻል በጣም። ከአማራው አይሰለችም? ሄይ ያለው እኮ አፍሪካ ውስጥ ነው። አፍሪካ ያምረው አሰማም እንዴ? እኔ ደግሞ እያማረኝ አልቀርም። አምሮኝ እኔስ አምሮኝ አላጣሁ። ቻይናዎች በምድር በሰማይ በውሃ ላይ ያገኙትን ነገር ሁሉ ቅርጥፍጥፍ አድርገው ሲበሉ ምን ሆኑ? ኮሮሮ ረጋሽ ስንትሽ ትንሽ እንኳን ከቻይና እንማርም። የመንገድ ስራና ድልድይ ግንባታ ኮላው ይልቅ የዮርዳኖስን የትምህርት ማስረጃ እንጣል። ጋሽ ስንትሽ እሺ ለመጨረሻ ጊዜ አንድ ድል ይሰጠኝና ልሞክረው። ስማ የኢትዮጵያ ህዝብ ምን ያልተሞከረበት ነገር አለ? ፋሺስት ጣሊያን ከጥቃቅን እስከ ግዙፍ ጅምላ ጨራሽ ጦር መሳሪያ ተጠቀመበት። ሶሻሊዝም ተሞከረበት። ግን ምን ጠብ ያለ ነገር አለ? ምንም። ትሰማለህ? ይሄ ህዝብ በሃይማኖቱና በእምነቱ ለመጣ ቅንጣት ታህል ቦታ የለውም ነው የምልህ። ይሄን ቅዠትህን ሂድና ሌላ ቦታ ሞክረው። እቤት በግድ ንር ጠብጠባ ሰይጣን ሼፍ እየወጣሽ ነው። እንዴት ነው? አሪፍ ነው አይደል? ተስማምቶታል። እየተሳካለ ነው። ቆንጆ ነው አይደል? ጣፍጣል። በጣም አዎ። ይሄ አዲስ ያመጋገብ ባህል ለመፍጠር የምትሞክረው ነገር እየተሳካለ ነው። ቆይ ግን ከምን ቢሰራ ነው? እርግጠኛ ነኝ የጠቦት ሰላ ነው። ኦኬ የጭቅና ስጋ ነው። እርግጠኛ ነኝ እንደዚህ ስስ ስጋ ያለው የጭቅና ነው። እና ምንድነው? መቼም እናንተ ሰዎች ይሄ ምርምራችሁ አያልቅም። ይሄ ነገር ምንድነው? ምንድነው እያበላችሁኝ ያላችሁት እናንተ ሰዎች? ምንድነው? በቃ ጠፍቷል። አጣፈጠ? ጣፍጦኛል። ዝም ብለህ ብላ ከጣፈጠ እኮ ምንድነው? የምን ስጋ ነው? ምግብ ተስማምቷል። ተስማምቶኛል። ዝም ብለህ ብላ፣ ሌላ ጊዜ ይነገራል። እንደና የሚነገር አንተ ከምንድን ነው የሰራው? ውጣ ሆቴላችን ስንት አልጋዎች እንዳሉት ልትነግሪኝ ትችያለሽ? ከ180 200 180 200። እሺ በሆቴላችን ውስጥ ጣፋጭ ምግብ ምን እንደሆነ ታውቂያለሽ? ምላስ ሰንበር፣ ማህበራዊ ፓስታ በእንጀራ። ምላስ ሰንበራሽ? ማህበራዊ ፓስታ በእንጀራ? እንዴ ያማረሽን እኮ አይደለም ያልኩት። እሺ የሆቴላችን ደንበኞች ወይ ደግሞ እንግዶች
ተቃራኒ ጾታ ያላቸው በሆቴላችን ለማረፍ አልጋ ለመያዝ ቢፈልጉ ከአንድ ሪሴፕሽኒስት ምን ይጠበቃል? መልካም አቀባበል ያ አንዱ ነው። ሌላውስ? ሌላው ምን መሰለሽ ወንዱን ወንድ ወይም ሴቷን ሴት ሊያሰኛት የሚችል መሳሪያ መያዛቸው ማረጋገጥ አለብሽ። እና አውልቄ የማይፈልብኝ እሱ ይመረጣል። ለምን መሰለሽ ይኸውልሽ ወንድና ሴት ሆነው ገብተው ከተወሰነ ደቂቃ በኋላ የሆነ የመፈላለግ ልስልስ ያለ ድምጽ ያሰሙና በኋላ አንዱ ባንዱ ላይ የበላይነትን ለመቀዳጀት በሚያደርጉት ግብግብ የሁለቱም ወይ ጎርንኖ ወይ ቅጥን ብሎ ይሄ በአካባቢው ባሉ ደንበኞቻችን ላይ የሆነ ተጽዕኖ ይፈጥራል። ለዛ ብዬ ነው ነገርኩሽ። ይቅርታ ይሄን መስራት አልችልም። እንዴት ትችያለሽ? ችግር የለም አልፈሻል። አይዞሽ። ቆይ ግን እስከመቼ ነው መጠናናት? ከተመኞቹ ለምንድን ነው የምትጠሉ መጠናናቱን? 2 ወር ሙሉ ምን አላት ጤና ላለው ሰው ምን አላት? በጣም ብዙ ዞር ነው። በቃ ከኔ በዛች ጋር ዞረን በእንደዚህ ሰረን በካፌዎቹ በኩል ዞረን እንገባለን። ይሄ ነፍሰ ጡር ምግብ ሲያምሩ ነው የማውቀው። ወክም ያምራል እንዴ? ዛፍ ላይ ሁሉ መውጣት ያምራታል። አንድ ጓደኛዬ በ8 ወሯ ምን ቢያምራት ጥሩ ነው እንዴ? ዛፍ ላይ መውጣት ያምራት ይቀራል እንጂ የማይሆን እንዴ? ከቀረማ የሚወለደው ልጅ ቡግንጃም ይሆናላ። ማይ ጋድ ለምን እዚህ ካፌ ቡና ጠጥተን አንሄድም? ኖ እኔ ቤት አልኩላችሁ። ለምን እኔ የማሽን ቡና ነው የምፈልገው? እንዴ ካስቀፈደልከኝ ጊዜ ጀምሮ እኮ ነው ከተማ ወጥቼ አላውቅም። ፕሊስ እሺ፣ እዚህ አንገባ። ለምን? እዚህ የሚያውቀኝ ሰው ላገኝ ይችላል። እና ታፍርብኛለህ ማለት ነው? ኖ ኖ፣ እንደዛ አይደለም እንጉዳይ። ፕሊስ እኔ እኮራብሻለሁ። እና ታዲያ ምን ያንዘፈዝፍሃል? እኔ አልተንዘፈዝ እንገባለን፣ መግባት አለ። ኧረ አንቺ ጭራሽ አደባባይ ላይ ይዛት መውጣት ጀመርክ አይደለ? ወቁልኝ። ኖ ኖ፣ ይኸውልሽ አሁን ወክ አማረኛ አለችኝና ሄ ፓንች ሴት ናት። የኔ ፍቅር እዛ ፀሐይ ከሚበላሽ በሞግዚት ታድጊያለሽ። የሚያጠግብ እንጀራ ከምጣዱ ያስታውቃል። ይሄ ልጅማ ኮከብ እግር ኳስ ተጫዋች ነው የሚሆነው። ወንድ አይደለም። የገዛ ዶክተርሽ ያረጋገጠልሽ ጉዳይ እኮ ነው። እባክህ እሱን ተዋቸው። ጉበቱን ተርፋንጀ፣ ኩላሊቱን ሳምባ፣ ሴቱ ወንድ ማለት ልማዳቸው አይደል እንዴ? ደግሞ የኔ ማወቅ ራሱ ስልጣን የላችሁ። የመጣው ይምጣ፣ እንወጣዋለን። አስገድድሽ ታገቢ ነው? አይ አግባ ብቻ ያገባ። ይልቅንስ መታወቂያ። እኔ ይሄንን ከፋንትሽ ውጪ ላደርገው አልችልም። እኔ ደግሞ ይሄንን ታብሌት የዛሬ 6 ዓመት የገዛሁት አጠቃላይ ቀሜ ፋንትሽዬ
አንቺ የመጀመሪያም የመጨረሻ ምርጫ እንደሆንሽ ታውቂያለሽ አይደል? ከአስረኛ ክፍል ጀምሮ ፍቅርሽን አክብሬ ጠብቄ እንደኖርኩም ታውቂያለሽ። ወደፊትም ፍቅራችንን ጠብቄ እንደምኖር ስነግርሽ ታምኘኛለሽ። እናለው ይንኪታ። ስለዚህ እስከዛሬ ምናልባት ወደፊትም ያጠፋሁት ወይም ላጠፋ የምችለው ነገር ካለ ይቅር እንደምትይኝ ቃል ግቢልኝ። ቃል ገባለሁ። ጥቤ ፋንትሽን ፕሮፖዝ እያረጋት ነው። ይሄ የመጨረሻ ጥፋት ነው። ፋንትሽ ጽንሱ ከ4 ወር ማለፉ ለመወለዱ ማረጋገጫ ነው። ይህንን ወር እንደ መመዘኛ ላይ የቻልኩት በዝንጀሮ እና በአይጥ ላይ ያደረኩት ሙከራ መሳካቱን መሰረት ያደረገ ነው። እሺ፣ አመሰግናለሁ። የጥናት ተቃሚ የሆኑት ሰዎች ምስክር እንዲሆኑ ፍቃድ ማግኘት እንችላለን? በውሉ መሰረት ይህን እንዲያደርጉ ግዴታ ገብቷል። እንደምታውቁት ዓለማችን በአከራይና በተከራዮች የተሞላች ናት። ሰው ሁሉ ራሱን ቢመረምር አከራይም ነው ተከራይም ነው። አንድ ጊዜ ፊታውራሪ ሲያጫውቱኝ በንጉሱ ጊዜ ነው። ባላባቶች ቢዝነሱ ይገባቸውና ቤት ማከራየት ይጀምራሉ። አሁን የአገሬው ህዝብ የሰይጣን ስራ ነው ብሎ ውንጀላውን ጀመረ። አሁን ደግሞ ዘመናችን ተሻሽሎ ይሄው እንደምታዩት እንኳን ቤት ማህፀን መከራየት ተጀምሯል። በቃ ተረጋጉ። ለሁላችሁም የሚሆን በቂ መልስ ይዤ ተዘጋጅቼ የመጣው ሴት ነኝ። እሺ ቀጥል አንተ። ይህ አይነት ድርጊት ከእምነት ጋር አይጋጭም? ምክንያቱም በቃ ይሄ ጥያቄ ውድቅ ሆኗል። ጽንሱ ላይ ችግር ያመጣል። ቀጥል። አመሰግናለሁ። ቅድም ከገለጿቸው ከገለጽሻቸው ይሄንን ለሁላችሁ ነው የምናገረው። አንቺ እያላችሁ ጠይቁ። ይቅርታ፣ ከገለጽሻቸው በተጨማሪ ሌላ ጥቅም ይኖረዋል? ጥቅሙማ ሽቀላው ነው። ከኔ አልፎ አንቺንም እኮ እያሸቀልኩሽ ነው። ይቅርታ አልገባኝም። ስጥ ይሰጥሃል የሚለው የዓለማችን ህግ ካልገባ ከሰው አትግባባ፣ ሰው አታግባባ፣ ሚስት አታገባ፣ ሆነ ትቀራለህ ግራ የተጋባ። እንደውም ይሄን ማይክን ሽጥና ነጋዴ ብትሆን ይሻላል። ምንም ሁን ምን ካከራይና ተከራይ ህግ ውጪ ልትሆን አትችልም። ቀጥይ። በህይወትሽ ላይ ለውጥ አምጥተሻል? ካመጣሽስ በምን መልኩ? በሚገባ የደከመ ቤት ነበረኝ፣ የኮንዶሚኒየም ባለቤት ሆንኩኝ። ቤስቲን ሳንቲም የለኝም ነበር። አሁን ግን የባንክ አካውንት ቱቲ ብር ያለኝ ነኝ። ባለም የተማረ የተመራመረ ባል አለኝ። እንደውም በዚህ አጋጣሚ መልእክት የምታስተላልፉልኝ ለባለቤቴ ቲኳንዶ ስላማረኝ ዛሬ ሞቅ አድርገህና በሉልኝ። ያ ትችላለህ፣ ትችላለህ። ለጥጠው ለሌሎች ሴቶች እዚህ ቢዝነስ ውስጥ እንዲገቡ ጠቅላላ አድርገሽ የምታስተላልፊ መልዕክት ይኖርሻል? የጽንስና የወሊድ ችግር ላለባችሁ ወገኖቼ የእንኳን ደስ ያላችሁ መልእክቴ ይድረሳችሁ። ስለቆይታችሁ አመሰግናለሁ። ወልጄ በአራስ ቤት ለመገናኘት ያብቃን። ያው እንግዲህ እናንተም ቢሆን እንግዲህ ሸቀል አድርጉ። ሰጥቶ በመቀበል መርህ የምታምነውን ጉዳይ ማጽኖን ማከራየት ከጀመረችበት ጊዜ ጀምሮ ኑሮ እጅጉን እየተሻሻለ እንደሆነ ገልጻልናለች። ይህ እንግዲህ በሀገራችን ላይ አዲስ የሥራ ዕድል ሆኖ መጥቷል። ወደፊትስ ለሀገራችን ሴቶች አዲስ የሥራ ዕድል መሆኑ እውን ይሆን?
ለማንኛውም ወደፊት ምን ይሆናል ስለተከታተላችሁ አመሰግናለሁ። እሷ ከመጣቱ የተነሳ ማጸኗን አከራየች። አንተ ምን ታከራያለህ? ስራ ምታጣ ምን ከሸገር ቲቪ ነው የመጣ ነው። ሲስተር ማህፀን መከራየቱን የመረጥሽ በምክንያቱ ለምንድን ነው? ሲስተር ፋንትሽ ከሙያሽ አንጻር በክራይ ማህፀን የሚወለዱ ህጻናት የዘር ግንድ ያከራዩ ነው የተከራዩን ይወርሳሉ? በተጨማሪ ብቃታቸው በተፈጥሮ ከሚወለዱት ይስተካከላሉ? ልጃችሁን የምትቀበል ታከራይ ከወለደ ከስንት ጊዜ በኋላ ነው? ሲስተር ፋንትሽ ኧረ ፋንትሽ ነይ ግቢ። ኧረ እባክሽ ነይ ግቢ። አንተ ዞር በል እንጂ ድሮም እኮ የክፍል አይመጥንም አላርጅክ ነው። አቤት። አሁን የት ነው? ከልጅ በፊት ግን ለኔ ቅድሚያ ልትሰጥ ይገባ ነበር። ፋንትሻችን አንቺማ እኮ ነሽ። ፋንትሽ ሄሎ። አቤት። አሁን ነኝ። ምን? የት? እሺ እሺ እሺ። አይዞሽ አይዞሽ። ደሜ የልቤን ፈርዶ ተቀየስክ አይደል? ወይኔ እናቴ። አይዞሽ አይዞሽ። አይለምደኝም። ሮቤል እንዲህ ነው እንዴ? አላወኩም ነበር።
ታጠፋዋለሽ። ወይዬ አቤት እኮ በሚሊዮን የማያዋጣው አሁን ወደ ላይ ብቻ ሲስተር ተገላገለች? አዎ ተገላግላለች። ምንድነው? ሴት አቶ ሮቤል አቶ ጥባቡ አዝናለሁ። በህይወት የለም ጽንሱ። ሴት ወልዳለች። ሴት ልጅ መጠሪያ ስም ያላገኘች ሟች ህፃን ታሪኳን ባጭሩ ቢሉ ያሻላችሁ የፊልም አርዕስት ይመስላል። እሱ ከአባቷ ጥበቡ ተሾመና ከእናቷ እንጉዳይ ታምራት እንጉዳይ ታምራት በ17/07/2002 ዓ.ም ተወልዳ ከጠዋቱ 3 ሰዓት ከ30 አረፈች። ጥቤ በርታ፣ ወደ ስራ ተመለስ። እሺ፣ አመሰግናለሁ። ይርስ ባንካችን ለ10 ዓመታት ያህል ጠብቆ ያቆየውን የክብርት ደንበኛችን የገንዘብ መጠን ልክ 7.2 ሚሊዮን ነው። በኑዛዜው መሰረት ይህ ገንዘብ ለወጣት ሮቤል ታደሰ ይዘዋወራል። ሮቤል የመታወቂያ ፎቶኮፒና 4 ጉርድ ፎቶግራፍ ይቅርታ። ምን ነው? ገንዘቡ በሶስታችንም ስም ይዘዋወራል ማለት? እናታችን የሶስታችንም አይደለች? ስለዚህ ብሯም የሶስታችንም ነው። የቤቴ ወለሎ ጣራና ግድግዳ ባንተም ሳልተሞላ አቤት የኔ ዕዳ ልይዘው ብሞክር ልጨብጠው ብጥር ለካስ በሀሳብ ነው ታምሬ የኔ ነገር
ለካስ በሀሳብ ነው ታምሬኔ ነገር ችግሬን ልቻለ ጉዳዬን ልቻለ ጥቤ ምነው በእግርህ እኔ እያለሁልህ ኧረ በእናትህ አትኩራራ እግረ መንገዴን ነው የማደርስህ የኔ ማለት እኮ ያንተ ነው ወይ ጥቤ ላድርስ ብለው እምቢ አለ ፊተኞች ኋላ ኋለኞች ፊት ይሆናሉ አለ Good.